ብዙ ሰዎች እግዚአብሔር መንግስት ውስጥ በሚኖሩት ኑሮ መንፈሳዊነታቸው አንድ እግር እግዚአብሔር ቤት አንድ እግር ዓለም ሆኖ መኖር ይፈልጋሉ። የዚህ አይነት ጥራዝ ነጠቅ የሆኑ ከእውነት የራቁ የህይወት አካሄዶች መጽሐፍ ቅዱስ የሚያበረታታቸው አይደሉም። ወኖቼ ወይ እባካችሁ ከእግዚአብሔር ጋር ክበሩ። ውርደት በሚመስለው በእግዚአብሔር ነገር ውስጥ ሄዳችሁ ክበሩ። አታስመስሉ። ማስመሰል የገደለው ትውልድ፣ ግብዝነት የገደለው ትውልድ፣ አመጽ የገደለው ትውልድ፣ ለእግዚአብሔር ነገር አለመታዘዝ በገደለው ትውልድ መካከል አልፎ መሄድ እንዲሆንልን የዚህን የጻድቁን ሰው ህይወት ለመኖር እግዚአብሔር እንዲያስችልን ዘወትር መትጋት መቻል አለብን። ዓለም በሚያስገርም ፖስት ሞደርኒዝም በድህረ ዘመናዊነት እየተናወጠች መንፈሳዊነት የመጨረሻ ቦታ እያጣ ሄደበት ጊዜ ነው። ስፔሻሊ ወጣቶች እህቶቼና ወንድሞቼ ሆይ እስከ ፍጻሜው ከእግዚአብሔር ጋር መሄድ ይሁንላችሁ። ማከፍለውን የጌታን የእግዚአብሔርን ቃል ክፍል አነብና ጥቂት ከእናንተ ጋር ከተማማርን በኋላ እሰናበታለሁ። በመዝሙር መጽሐፍ ምዕራፍ 1 ላይ ያለውን የእግዚአብሔርን ቃል ክፍል ነው ጥቂት ከእናንተ ጋር የምነጋገረው። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። በእግዚአብሔር ቃል ውስጥ አብዛኛውን የተነገረውን የእግዚአብሔርን ቃል እውነት ይህ እኔን ይመለከተኛል ለኔ ነው ብሎ መልእክቱን የሚቀበል ሰው በጣም የታደለ ነው። የመዝሙር ጸሐፊ ምዕራፍ 1ን ሲጀምር በኃጢአተኛው እና በጻድቁ መካከል ወይም በጻድቁና በኃጢአተኛው መካከል ያለውን ልዩነት በደማቁ አስቀምጦታል። ብዙ ሰዎች የእግዚአብሔር መንግስት ውስጥ በሚኖሩት ኑሮ መንፈሳዊነታቸው አንድ እግር እግዚአብሔር ቤት አንድ እግር ዓለም ሆኖ መኖር ይፈልጋሉ። የዚህ አይነት ጥራዝ ነጠቅ የሆኑ ከእውነት የራቁ የህይወት አካሄዶች መጽሐፍ ቅዱስ የሚያበረታታቸው አይደሉም። ነገር ግን ይህ ሰው በመዝሙር መጽሐፍ ምዕራፍ 1 በወንዝ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ የለመለመች ዛፍ መስሎ የተሰየመበት ወይም ደግሞ የተመሰለበትን የቃሉን ክፍል ስትመለከቱ ይህ ሰው ጻድቅ ተብሎ የተቀመጠ ወይም አካሄዱን ከእግዚአብሔር ጋር ያደረገ አካሄዷን ከእግዚአብሔር ጋር ያደረገችን ሰውን ይወክላል። ምስጉን ነው በክፉዎች ምክር ያልሄደ። ምክር ከባድ ጉልበት አለው። በመጽሐፍ ቅዱስ በጎ ምክሮች፣ በመጽሐፍ ቅዱስ ክፉ ምክሮች የመጨረሻ ውጤታቸው ምን እንደሆነ ግልጽ ተደርጎ ተቀምጦልናል። ለምሳሌ የእግዚአብሔር ቃል ክፍል እንደሚነግረን የጌታችን የኢየሱስ ክርስቶስ አንዱ ስያሜው መካር ተብሎ ተቀምጦለታል። ግሩም ድንቅ የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ ድንቅ መካር የተባለ ኢሳይያስ በትንቢት አስቀድሞ ጌታችን ኢየሱስ ክርስቶስ ከመወለዱ 750 ዓመተ ዓለም ላይ ቁጭ ብሎ ድንቅ መካር ብሎ የጌታችንን የኢየሱስ ክርስቶስን ስም አንስቷል። በምክሩ ግሩም የሆነው ጌታ ብንስማማው ከቃሉ ጋር ብንሄድ በጻድቁ እንመሰላለን። ፍሬውን በየጊዜው እንደሚሰጠው ዛፍ ቅጠሉም እንደማይረግፍ በወንዝ ዳር እንደተተከለው ዛፍ እንመሰላለን ምክሩን ብንሰማ። ነገር ግን በአብዛኛው እንደምመለከተው ከሆነ አብዛኛው የቅዱሳን ሕይወት ትግል ውስጥ የሚገባው በክፉ መካሪዎች ነው። ልክ ጥቂቱ እርሾ አብዛኛውን ሊጥ እንደሚያቦካው ሁሉ ጥቂት የሆነችው ስንፍናና ጥቂት የሆነችው ድካም ጥቂት የሆነችው የኃጢአት አቅም አብዛኛው የጽድቅ ሕይወታችንን በኃይል የማናወጥና ከስፍራው የማስለቀቅ አቅም አለው። ስለዚህ ጥንቃቄ የሚጠይቅ ነው። ምክር ብሎ የሚያስቀምጠውን ነገር ከማን እንደምትሰሙ፣ ከማን እንደምታዩ፣ ከማን እንደምትቀበሉ ጠንቅቃችሁ ማወቅ አለባችሁ። ይሄ በጣም ወሳኝ ነገር ነው። ምክር የሚለውን ነገር በኃጢአተኞች ምክር ያልሄደ የሚለውን ያዙልኝ። አለመሄድ፣ ከነሱ ጋር አለመስማማት፣
እግዚአብሔር አምላክ የማይለውን የሚሉ ሰዎችን ፈጽሞ ከነሱ ጋር አለመተባበር፣ ይሄ የጻድቃን የህይወታቸው መገለጫ መሆን አለበት። ቀጥሎ የሚያስቀምጠው በኃጢአተኞች መንገድ ያልቆመ ይላል። መንገዳቸው ላይ ሞመንተም የሌለው እዛ ቦታ ላይ ተተክሎ ቆይቶ እግዚአብሔርን የማይበድል ሰው ምስጉን ነው። መንገዳቸው በዚህ ሰዓት ብዙ ነው፣ ቦርቃቃ ነው። ኦቨርናይት ተነስተው የፈለጉትን የሚሆኑ ናቸው ኃጢአተኞች፣ እግዚአብሔርን የማያከብሩ ሰዎች፣ የጽድቅን መንገድ መታገስ ያቃታቸው ሰዎች፣ በእያንዳንዱ አካሄዳቸው በመጽሐፍ ቅዱስ እውነት ችኩሎች ተብሎ የተጻፉት እንደነዚህ አይነት ሰዎች ናቸው። ለእግዚአብሔር ክብር፣ ለመንፈስ ቅዱስ ፍርሃት፣ ለአምላካዊው ስርዓት ፈጽሞ ክብር የሌላቸው ሰዎች ናቸው ኃጢአተኞች የተባሉት። በእነሱ መንገድ ላይ አለመቆም የጻድቁ ሰው መገለጫ ነው። የትኛው ሰው? ፍሬውን ያለማቋረጥ የሚሰጠው ሰው፣ በወንዝ ዳር የተተከለው ከእግዚአብሔር ሕልውና አጠገብ ያለው ሰው፣ ቅጠሉ እንደማይረግፍ ዛፍ ተመስሎ የተቀመጠው የጻድቁ ሰው ሕይወት በኃጢአተኞች መንገድ አለመቆም ነው ሌላኛው መገለጫው። በሶስተኛ ደረጃ የሚያስቀምጠው በዋዘኞች ወንበር ያልተቀመጠ ይላል። ለካ ከመሄድ አልፎ ከመቆም አልፎ መቀመጥ የሚባል ነገር አለ። ለካ ብዙ ሰዎች በአመፃ ሄደው በአመፃ ቆመው በአመፃ ተቀምጠው በሚንቀሳቀሱባት የክርስቶስ ተቃዋሚ ዓለም ውስጥ የጻድቃን ሕይወታቸው መሆን ያለበት የልዩነት ነው። ወገኖቼ ወይ እባካችሁ ከእግዚአብሔር ጋር ክበሩ። ውርደት በሚመስለው በእግዚአብሔር ነገር ውስጥ ሄዳችሁ ክበሩ። አታስመስሉ። ማስመሰል የገደለው ትውልድ፣ ግብዝነት የገደለው ትውልድ፣ አመፅ የገደለው ትውልድ፣ ለእግዚአብሔር ነገር አለመታዘዝ በገደለው ትውልድ መካከል አልፎ መሄድ እንዲሆንልን የዚህን የጻድቁን ሰው ሕይወት ለመኖር እግዚአብሔር እንዲያስችልን ዘወትር መትጋት መቻል አለብን። በዋዘኞች ወንበር ያልተቀመጠ ማለት የእግዚአብሔርን ነገር ፕሮፌን የሚያደርጉ በእግዚአብሔር ነገር ላይ ጢቅ የሚሉ ንቀት የሚያበዙ መቀደስ ምን ይሰራልሃል? እግዚአብሔር መፍራት ትላለህ እንዴ? አገልግሎት ትላለህ እንዴ? በእናትህ አታካብድ በሚሉት መካከል ዋዘኞች የሚላቸው እነዚህን ነው። በሌላ ትርጉም ፌዘኞች ናቸው። በእግዚአብሔር ነገር ላይ ይቀልዳሉ። ይሄ ዘመን ግሎባላይዜሽን ያለበት የታላላቅ ቴክኖሎጂዎች ዘመን ነው። ዓለም በሚያስገርም ፖስት ሞደርኒዝም በድህረ ዘመናዊነት እየተናወጠች መንፈሳዊነት የመጨረሻ ቦታ እያጣ ሄደበት ጊዜ ነው። ስፔሻሊ ወጣቶች እህቶቼና ወንድሞቼ ሆይ እስከ ፍጻሜው ከእግዚአብሔር ጋር መሄድ ይሁንላችሁ። በመጽሐፍ እውነት ምን ተብሎ ነው የተጻፈው? በጽድቅ መንገድ ላይ ሕይወት አለ፣ በጎዳናዋም ሞት የለም ይላል። በጽድቅ መንገድ ላይ ሕይወት አለ፣ በጎዳናዋ ሞት የለም ይላል። ስለ ጌታ ስለ ኢየሱስ ክርስቶስ ብሎ ነፍሱን የሚያጣ ሰው ነፍሱን ያገኛታል። እናንተ ስለ ራሳችሁ ከሞት በኋላ ስለሚሆነው ነገር አታውቁም። ጌታ ኢየሱስ ክርስቶስ ግን ያቅላችኋል። በእርሱ መንገድ፣ በእርሱ እውነት፣ በእርሱ ሕይወት የምትሄዱ ከሆነ በራሱ በማንነቱ ይሄ ቁም ነገር ነው ወገኖቼ ሆይ። በዚህ እውነት ውስጥ ዘመናችን ሊያልቅ ይገባል። ነገር ግን በእግዚአብሔር ሕግ ደስ ይለዋል ይላል። ሕጉን በቀንና በሌሊት ያስባል ይላል። በአንድ ዝማሬ ላይ ስዘምር ነፍሴ ተጠምታ አለከለከች፣ ትእዛዝህን ቃልህን ናፈቀች፣ አልቀርም ከቶ ካንተ ልወና ሌላ ወላፊ ጠፊ ነውና አይበልጥብኝም የዚህ ዓለም ነገር ሌላው ድካም ነው ባንተ ነው ክብር ብዬ ዘምሬያለሁ። ይሄ አለከለከች የሚለው ቋንቋ በእግዚአብሔር ቃል ክፍል ውስጥ መዝሙር 119 ቁጥር 131 ላይ የሚገኝ ነው። አፌን ከፈትኩ አለከለኩም፣ ወደ ትእዛዛትህ ናፍቄያለሁና ይላል። እዚህ ቦታ ላይ በመዝሙር መጽሐፍ ምዕራፍ 1 ላይ የተጠቀሰው ሰው ነገር ግን በእግዚአብሔር ሕግ ደስ ይለዋል። በምንም ነገር አይደለም። በጌታ ደስ ይበላችሁ ብሎ አዲስ ኪዳን እንደሚገልጠው ሁሉ በቃሉ፣ በሱነቱ፣ በሕጉ፣ በትእዛዛቱ ሐሴት እንድታደርጉ ነው። አብዛኛውን ጊዜ የምገረመው በመዝሙር መጽሐፍ 119 ላይ የተጠቀሱትን ቃሎች ስትሰሙ ሕግ፣ ትእዛዛትህ፣
ቃልህ፣ ሕግህ፣ ትእዛዛትህ፣ ቃልህ የሚል ሌላም ስለ እግዚአብሔር ቃል በተውለጠ ስም የተጠቀመባቸው ዘማሪው ብዙ አይነት የእግዚአብሔር ቃል ክፍሎች፣ ስያሜዎች አሉ። በሕጉ ደስ ይበላችሁ፣ በመጽሐፍ ሕግህ ተድላዬ ባይሆን ኖሮ ያኔ በጉስቁልናዬ በጠፋሁ ነበር ይላል። እዚህ ቦታ ላይ ሕጉን በቀንና በሌሊት ያስባል። ይሄ ሰው በእግዚአብሔር ሕግ ደስ የሚለው ነው። ከምንም ነገር በላይ በልቶ ከመደሰት በላይ ለብሶ ለማማር ከመሮጥ በላይ በዚህ ዓለም ላይ ከምናደርጋቸው እንቅስቃሴዎች በላይ በእግዚአብሔር ሕግ በእግዚአብሔር ቃል ደስ መሰኘት፣ ሕጉንም በቀንና በሌሊት ማሰላሰል የእኛነታችን መታወቂያ መሆን አለበት። በኢየሱስ ክርስቶስ ስም እህቶቼና ወንድሞቼ ሆይ እላለሁኝ ይሄ ይብዛልን። ዓለም ላይ ባለች ቤተክርስቲያን ይሄንን ውዱን የእግዚአብሔርን ቃል አሽቀንጥረው የወረወሩ ብዙ ሰዎች ይበዛሉ። አሜሪካ ተብላ የምትጠራ ሀገር በ1960ዎች ውስጥ እንደ አውሮፓ አቆጣጠር በጆን ኤፍ ኬኔዲ ዘመን ነው ከሃይ ስኩል ይሄ መጽሐፍ ቅዱስ የተባረረው። ግብረ ገብን፣ ስነ ስርዓትን፣ የሰው ልጆችን ሞራል ያስተምር የነበረ ይሄ ትልቁ የእግዚአብሔር ቃል ይሄ ምንም ሃይማኖታዊ ስርዓት እዚህ ምንም አይሰራም ብለው ካባረሩ በኋላ ግብረ ሰዶማዊነት፣ ሌዝቢያንስ፣ ጌዎች ከባባድ የሆኑ አሜሪካንን ከመንፈሳዊነት ሊያወርዱ የቻሉ የሚገርሙ የሰይጣን ዝንባሌዎች የገቡት ይሄ ነገር ከትምህርት ቤቶቻቸውና ከየቤቶቻቸው ከወጣ በኋላ ነው። ትውልዶቻቸውን እያጡ ያሉት በክርስቲያኑ ኮሚኒቲ በኢትዮጵያ ቤተክርስቲያን ውስጥ ይሄንን ቋንቋ በሚሰሙ ሁሉ ይሄንን ቃል ወደ ቦታችሁ መልሱ። ቤተክርስቲያን እንኳን ስትሄዱ እንኳን ቤት ማንበብ በቀንና በሌሊት በቃሉ መደሰቱንማ እሱን ምንም አቻም የለው። ኢቭን ኢፍ ይዞ እንኳን መገኘት ወደ ቤተክርስቲያን ስትሄዱ ይዞ መሄድ የእናንተ መገለጫ ይሁን። ብዙ ሰዎች በዚህ ጊዜ የሚያደርጉት በሞባይል ስልኮቻቸው ላይ ያለን መጽሐፍ ቅዱስ ነው ቤተክርስቲያን ይዘው በመሄድ ሞባይል ስልኮቻቸውን እየነኩ ቤተክርስቲያን ውስጥ ቃል የሚካፈሉት። ነገር ግን ሐሳባችን ይወሰዳል፣ ወደ ሌላ አፕሊኬሽን ውስጥ እንገባለን። በራሱም አብዛኛው የመጽሐፍ ቅዱስን በሚመለከት እየተከራከሩ ያሉ በሀገር ውስጥም በውጭ የሚገኙ ወገኖች back to the origin እያሉ ነው። እባካችሁ ወደ ዋናው ነገር እንመለስ። let's back to the bible to the church መጽሐፍ ቅዱስን ወደ ቤተክርስቲያን እንመልስ የሚል ክርክር እያመጡ ነው። እውነት ነው። አብዛኛው ሰው በሞባይል ስልኩ ላይ ያለውን መጽሐፍ ቅዱስ ገብቶ ባያው አብዛኛው ነገር የተቀነሰለት ሆኖ ይገኛል። በዚህ ሰዓት ጽሑፉ የተሳሳተ ነው። በየመሃሉ የሆነ ነገር እያስገቡ ማለት ነው። እህቶቼና ወንድሞቼ ሕይወታችሁን ከዚህ ጠብቁ። ከዚህ ቃል ጋር ዘመናችሁ ይለቅ። ወጣቶች ሆይ ጎልማሳ መንገዱን በምን ያቀናል? ቃልህን በመጠበቅ። ምሁር መሆን ከፈለጋችሁ እግዚአብሔርን ከመፍራት ከቃሉ ተነሱ። ጥበበኛ መሆን ከፈለጋችሁ ከቃሉ ተማሩ። ይሄ ጥበብ ከምድር አይደለም፣ ከስጋ አይደለም፣ ከአጋንንት አይደለም፣ ከቃሉ ነው፣ ከሰማይ ነው። አምላክ የእግዚአብሔር የኢትዮጵያን ቤተክርስቲያን በዚህ እውነት ይንካት። ወደ እውነተኛው ነገር እንመለስ። ስለዚህ ምስጉን ነው በክፎች ምክር ያልሄደ በምክራቸው አለመሄድ፣ በዋዘኞች መንገድ ያልቆመ በመንገዳቸው አለመቆም፣ በዋዘኞች ወንበር ያልተቀመጠ ወንበራቸው ላይ አለመቀመጥ፣ የትኛውንም አይነት የኃጢአት ዝንባሌ ለማስተናገድ አለመሄድ፣ አለመቆም፣ አለመቀመጥ የሚባለውን አቋም ልንይዝ ይገባል ብዬ መልእክቴን በእናንተ ጆሮ እቋጫለሁ። አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ለሚወጣው ለሚገባው ሰላም ይሁን፣ ለምድራችን ሰላም ይሁን። በዓለም ላይ ላለች ቤተክርስቲያን ታላቅ የቃል መነቃቃት ይሁን። መንፈስህ በሰው ልጆች ሁሉ ላይ በኃይል ይውረድ። የመጨረሻው ዘመን ታላቅ ሪቫይቫል ወጣቶችን፣ እናቶችን፣ አባቶችን፣ ሕፃናትን ሁሉ ሳይቀር እንዲያገኝ በሃይ ስኩል፣ በኤሌመንተሪ፣ በዩኒቨርሲቲ፣ በታላላቅ ኮሌጆች የእግዚአብሔር እጅ እንዲንቀሳቀስ በጌታ በኢየሱስ ክርስቶስ ምን ያሁን ጸልያለሁ። መንፈስህ በሰዎች ሁሉ ላይ አልፎ ትልቅ ሥራ እንዲሰራ ሰዎች በእግዚአብሔር መንፈስ ኃይል አሁን እንዲቀሰቀሱ በገጠር ያለች ቤተክርስቲያን፣ በከተማ ያለች ቤተክርስቲያን የእግዚአብሔር መንፈስ ኃይል እንዲነካት መንቀሳቀስ እንድትጀምር ወደ ሪቫይቫል እንድንገባ ወደ ክብርህ ጠልቀን እንድንገባ እንድትረዳን እጸልያለሁ። አምላክ ሆይ መንገዳቸው ላይ አለመሄድ፣ መንገዳቸው ላይ አለመቆም፣ ወንበራቸው ላይ አለመቀመጥ እንዲበዛልን። በጽድቅ መንገድ ለሕይወት አለ፣ በጎዳናው ሞት የለም። አምላኬ እግዚአብሔር ሆይ በመጽሐፍ እውነት እንደተጻፈ አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህን በጽድቅ ምድር ይምራኝ ተብሎ ተጽፏል። ይሄንን አድርግልን። አምላኬ እግዚአብሔር በነገር ሁሉ ከናንተ ጋር ይሁን። ለዛሬ ያለኝን መልእክት በዚህ ቋጨሁኝ። በሌላ ፕሮግራም ደግሞ እንደዚሁ ከናንተ ጋር መነቃቃትን እቀጥላለሁ።
ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ወንጌል እንስራ። በያላችሁበት ሰላምና ምሕረት ከእናንተ አይለይ። ነፍሳችሁ በክርስቶስ ኢየሱስ ማዳን እንደተከናወነች በነገር ሁሉ እንድትከናወኑ ጤናም እንዲኖራችሁ መረኳችሁ። ይህ በኢየሱስ ክርስቶስም በዚህ ጊዜ ያግኛችሁ። አሜን።